ኮሜዲያን እሸቱ መለሰ ትልቅ ተቃውሞ ደረሰበት። እንዴት ለራስ የማትፈልገውን እኛን አድርጉ ትለናለህ ያሉት ወላጆች ናቸው። ወላጆች አሁንም ሌላ ቅራኔ እያቀረቡ ይገኛሉ። ወተት ለልጆቻችን እንዴት አድርገን እናቅርብላቸው? ወተት ውስጥ ብዙ ባዕድ ነገሮች እየገቡ ለህፃናቶቻችን ለልጆቻችን የምንሰጠውን አጥተናል በማለት ቅሬታቸውን አቅርበዋል። ዶክተር ወዳጄነህ ከአርባ ምንጩ ሊቀ ጳጳስ ትልቅ ጥሪ ቀረበለት። እሱን የማስመለክታችሁ ይሆናል። ክቡራን ተመልካቾቼ ይህንና የመሳሰሉ ልዩ ፕሮግራሞችን ወደ እናንተ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ ብዙ ሰው ጋር መረጃው እንዲደርስ የበኩሉን ይወጡ። የዛሬን ፕሮግራም የሚጀምርላችሁ ከታዋቂው ኮሜዲያን እሸቱ መለሰ ቅሬታ ከቀረበለት ጉዳይ ነው። ወደዛው ቅርቡ አዝናኙና አስተማሪው ኮሜዲያን እሸቱ መለሰ ጋሽ እሸቱ በሚል አዲስ የህፃናት ፕሮግራም ብቅ ብሏል። ይህ ፕሮግራም በብዙ ታዳሚዎች ዘንድ ተቀባይነትን እያገኘ በመዝናናት ልጆች ቁም ነገርን እንዲማሩበት መንገድ እየከፈተ ነው። ይሁን እንጂ ኮሜዲያን እሸቱ ከዚህ ቀደም በሰጠው ቃለ ምልልስ ልጁ ይትባረክ እሸቱ በልጅነቱ ከቴክኖሎጂ ውጤቶች እጅግ የራቀ እንዲሆን እንደሚፈልግ ገልጾ ነበር። እንዲያውም ልጁ አጠገብ ስልክ የያዘ ልጅ ቢታይ ልጁን ከዚያ እንዲርቅ አጥብቆ እንደሚሰራ ተናግሯል። ይህን ንግግሩንና አሁን ያቀረበውን የልጆች ፕሮግራም ያገናዘቡ አንዳንድ ወላጆች እሱ ራሱ ለልጁ የማይፈልገውን ነገር ለሌሎች ልጆች በድካምና በብዙ ጥረት ለምን ያቀርባል የሚል ጥያቄ አንስተዋል። ለልጁ የተከለከለ ነገር ለሌሎች ልጆች ማቅረቡ ትክክል ነው ወይ ሲሉም አስተያየታቸውን እየሰጡ ነው። በዚህ ጉዳይ ላይ የተለያዩ አስተያየቶች ሊኖሩ ይችላሉ። በእኔ እምነት እሸቱ ለልጁ የተለየ አመለካከትና እቅድ ሊኖረው ይችላል። በተመሳሳይ መልኩ ደግሞ የብዙሃኑን ልጆች ፍላጎትና የመማር ሁኔታ ግምት ውስጥ በማስገባት አዝናኝና አስተማሪ ፕሮግራም ለማቅረብ ጥረት እያደረገ ሊሆን ይችላል። በመጨረሻም የእያንዳንዱ ወላጅ ምርጫና አስተዳደግ የተለያየ ሊሆን እንደሚችል ልንገነዘብ ይገባል። ዋናው ነገር ልጆቻችንን ከጎጂ ነገሮች እየጠበቅ ጠቃሚና አስተማሪ በሆኑ ነገሮች እንዲያድጉ መጣር ነው። ይህ የኔ አስተያየት ሲሆን የናንተን ግን በጉጉት እጠብቃለሁ። ዛሬን ለነገ እንኑር። እዚህ ጋር ክቡራን ተመልካቾቼ ሁለት አይነት ሐሳቦች ይነሳሉ። የመጀመሪያው ሐሳብ ኮሜዲያን እሸቱ መለሰ ይህንን ፕሮግራም ሲያዘጋጅ ብዙ ልጆች የማይሆን ቦታ ከሚያሳልፉ ብዙ ህፃናት ባሉባሌ ሁኔታ ከሚያሳልፉ ለአይምሯቸውም ለእድገታቸውም የማይጠቅም መረጃዎችን ሶሻል ሚዲያዎችን በመጠቀም ከሚያሳልፉ ይህንን በኔ የተዘጋጀውን ጠቃሚና ትምህርት አዘል ፕሮግራሞችን ቢከታተሉ ለአይምሯቸውም ለእድገታቸውም የሚጠቅም ይሆናል በማለት ይህንን ፕሮግራም አዘጋጅቷል። በወዳኛው ጎራ የሚነሳው ሐሳብ ደግሞ ሶሻል ሚዲያም ሆነ ቴሌቪዥንን ጨምሮ ለህፃናት አይምሮ ጎጂ እንደመሆኑ አንፃር አንተም ባንደበት እስከተናገርክ ድረስ ለልጄ ይሄንን ነገር ሶሻል ሚዲያም ልጄን አርቀዋለሁ ከስልክም አርቀዋለሁ ብለህ በተናገርከው መሰረት ታዲያ ሌሎቹ ህፃናት በሶሻል ሚዲያ እንዴት አድርገው ነው አንተ የሚመለከቱት? ለሌሎች ለራስህ የማትጠቀመውን እንዴት ለሌሎቹ ህፃናት ትመክራለህ? በማለት የሚያነሱት ጥያቄ ይሆናል። ክቡራን ተመልካቾቼ እስኪ እናንተን እይታ በኮሜንት ላይ አስቀምጡልኝ። እንቀጥል። ውስጥ መስመር ከደብረ ብርሃን በደረሰኝ አንድ ጥቆማ መሰረት ወላጆች ለልጆቻቸው ወተት ለመስጠት ያስቡና ወደ አንድ ወተት መሸጫ ሄደው ይገዛሉ። የገዙትን ወተት አፍልተው ለልጆች ለመስጠት በዝግጅት ላይ ያሉ እዚህ ምስሉ ላይ እንደሚታየው ከጥቅም ውጭ ሆኖ ያገኙታል። ይህንንም ወላጆች ጥንቃቄ እንዲያደርጉ ሲሉ መልእክቱ እንዲጋራላቸው ልከውታል። ለጥንቃቄ ተጠቀሙበት። አመሰግናለሁ። እንግዲህ አንዳንድ ነጋዴዎች በተመለከታችሁት መሰረት ፈጣሪን አይፈሩ፣ ግለሰብን አይፈሩ፣ ራሳቸውን ስብዕና የላቸው ምን የላቸው፣ ለሰው ልጅ አያፍሩ። እንግዲህ ይህ ነገር በምስሉ ላይ እንደምትመለከቱ ወተት ተብሎ ተሸጦ በውስጡ ያለው ባዕድ ነገር ይህን ይመስላል። ለህፃን ልጅ እንዴት ተደርጎ ነው የሚሰጠው? እንዴትስ ነው የሚጠቀሙት? ህፃናትን ለመጨረስ ምን አይነት ተንኮል ነው? ምን አይነት ራስን ወዳድነትና ገንዘብ ወዳድነት ነው? ይህ ነገር መንግስት በራሱ መንገድ ማጣሪያ አድርጎ እነዚህን ግለሰቦችን ወደ ወህኒ ማውረድ አለበት፣ ጥያቄ መጠየቅ አለበት። ምክንያቱም ትውልድ ላይ ነው እያደረጉ ያሉት፣ ትውልድን ነው እንደዚህ እያደረጉ ያሉት እና መንግስት እነዚህን ግለሰቦች ለይቶ አውቆ የራሱ መፍትሄ ቢሰጥልን እንላለን። ክቡራን ተመልካቾቼ እናንተ ከዚህ ነገር እንድትጠነቀቁና እንደዚህ ነገር ያደርጋሉ ብላችሁ የምታስቡትን ጥርጣሬ ውስጥ ያሉትን ግለሰቦች ለህግ አሳልፋችሁ እንድትሰጡ መልእክታችን ይሆናል። ወደ አርባ ምንጩ ሊቀ ጳጳስ ለዶክተር ወዳጄነህ ወዳደረጉት ጥሪ እናስተላልፋችሁ። ይሄ ዶክተር ወዳጄነህን ታውቁታላችሁ።
ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ነገሩ ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። 9 የክርስቶስን በዓላት ሲዘረዝር አንብባችሁታል እኮ ታውቁታል። የምታውቁትን በጎ ነገር እንወስዳለን እኛ። ሰባኪና ንብ አንድ ነው። በጎ ነገር ነው የተናገረው። 9 የክርስቶስ በዓላት በዝርዝር አስቀምጦታል። ያው 9 ተሳቱ በዓላት የጌታን 9ኙን በዓላት አብረው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸውም። ስለ ኦርቶዶክስ ንገሩልን አላልናቸውም። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። ምን አለች ደግሞ እሷ? የፕሮቴስታንት ሰባኪዎች ኦርቶዶክሶችን ይቅርታ ሊጠይቁ ይገባል አለች እኮ። እውነት ነው ይሄ። ይቅርታ ሊጠይቁ ይገባል። ኦርቶዶክሶች በስላሴ ያምናሉ። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክስን የሚያጥላላ ሌላ ጋም ሰብኬዋለሁ። ይሄን ነገር እውነቱን ነው የምንነጋገረው። እነዚህ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ዝም ብሎ እኮ ሰው አይናገርም። ከመሬት ተነስቶ እዚህ ውስጥ እርሾ ሳይኖረው አይናገርም። አዎ ኦርቶዶክሶችን እየሰደብን ነው የመጣ ነው። እያጥላላን ድንግል ማርያምን ቅዱሳኑን እያጥላላን ነው የመጣው የኛ ሃይማኖት አለች። እውነት ነው። ስድብ ነው። እውነት ነው። እና የፍየል ቁርጥ ከተማ ውስጥ የሚበሉ የኛ ሰባኪያን ጥሬ የሚቆረጥሙ ገዳም ያሉትን መነኮሳት መንቀፍ አይችሉም ማለት እኮ እውነት ነው። አሁን እነሱ ልሰብካቸው አይደለም። እኔ በእውነቱ እግዚአብሔር ያናገራቸውን ለመናገር ነው። በእርግጥ እውነት ነው ዶክተር ወዳጄነ በብዙ ኢንተርቪው ላይ ከተመለከታችሁት ስለዚህ ስለ ቅድስት ቤተክርስቲያናችን ሲመሰክር ነው የሚገኘው። እንግዲህ እውነት ነው። ይህን ጥሪ ተቀብለ ወደዚህ ወደ ቅድስትና እውነት ወደሆነች ወደ ቤተክርስቲያን ወደ ጌታ ቤተክርስቲያን ትመለስ ዘንድ እንደው የአባታችንን ጥሪ ተሰማ ዘንድ መልእክታችን ነው። ክቡራን ተመልካቾች አሁን ደግሞ ወደ አንድ ጉዳይ ልውሰዳችሁ። ወደ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንዋያተ ቅድሳትን በመጠቀም እንግዲህ ጭፈራ ይሉት አምልኮ ይሉት መብትን በመጣስ የሰው ንብረትን በመጠቀም እስኪ በመጀመሪያ እስኪ በምስሉ ላይ የምትመለከቱን ጉዳይ እስኪ ተመልከቱት። እንመለስ። እንደሚታወሰው ቤተክርስቲያናችን አዋጅ አውጃ ነበረ። በንዋያተ ቅድሳት ማንም ሰው ማንም የትኛውም ድርጅትም ሆነ ግለሰብ እንዳይጠቀም ከቤተክርስቲያናችን ፍቃድ ውጪ ማንም እንዳይጠቀም አዋጅ አውጃ ነበረ። ከተጠቀመም በህግ እንደሚጠየቅና ማንም ሰው መጠቀም እንደማይችል መልእክት አዋጅ አውጃ ነበረ። ነገር ግን አሁን እዚህ ላይ ተመልከቱ። መቋሚያውን፣ ጽናጽኑን፣ ከበሮን ሁሉንም እንዴት ነው የማደርጉት? በመድኃኔዓለም ጨፈሩበት እኮ። ይህን ጉዳይ የቤተክርስቲያናችን የህግ ክፍል መመልከት አለበት። በህግ አግባብና በተቀመጠው አስተዳደራዊ መልክ መጠየቅ አለበት። የህግ አካላት ይህን ጉዳይ አንድ ማለት አለባቸው። እንደዚህ ዝም ማለት የለበትም። የቤተክርስቲያን ንብረት ነው ከተባለ የቤተክርስቲያን ንብረት ነው። መነካት የለበትም ከተባለ መነካት የለበትም። ማንም እየመጣ ያለ ክብሩ እንደዚህ በሱ እንትን ማለት የለበትም። እንደፈለገ ያነሳ ሄዶ ከማርካቶ ስለሚያገኘው ብቻ ከሆነ ገበያ ሄዶ ስለማገኘው ብቻ እንደፈለገ መጠቀም የለበትም። የቤተክርስቲያን ንብረት መከበር አለበት። አሁንም ቢሆን የህግ ክፍሎች ይህን ጉዳይ ቸል ብሎ ማለፍ የለባቸውም። እነ በጋሻው እንዴት ሲያደርጉበት ነበረ? ከበሮውን ልክ እንደ ዛሬ ህግ ወጥቶ እንደ ነገ በቤተክርስቲያን ንብረት ሲጨፍሩበት ነበረ። ይሄ መደረግ የለበትም። በህግ መጠየቅ አለበት። ህግ ያለበት ሀገር ነው ያለ ነው። መጠየቅ አለበት ባይነን። ክቡራን ተመልካቾች በመጨረሻ ደግሞ እጅግ አስተማሪ ፕሮግራም ነው ወደ እናንተው
አስተላልፍላችኋለሁ። የኔታ ገብረመድህንን ተመልከቱ። ሀሳብ አስተያየታችሁን በጨዋና ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ እስካሁን ሰብስክራይብ ያደረጋችሁ ያለምንም ወጪ ሰብስክራይብ በማድረግ የዚህ ጠቃሚና ትምህርት ሰጪ የቤተክርስቲያን ትምህርትን የቤተክርስቲያን አስተምሮን የቤተክርስቲያን ዜናን ለዓለም ሁሉ የሚያሰራጨውን ቻናል ሰብስክራይብ በማድረግ ይቀላቀሉ። ምንም ወጪ የለውም፣ ያተርፉበታል። በሌላና ትምህርት ሰጪና በአዲስ ፕሮግራም ተመልሰን እስከምንመጣ ድረስ የእግዚአብሔር ሰላም ከኔም ከእናንተ ጋር ይቆይ። ቸር ቆዩልኝ። የክርስቲያኖች መላላት፣ የቤተክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም። ታስባላችሁ? እንደው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐ እንገባለን፣ ክርስትናችንን እናስቀጥላለን፣ ቤተክርስቲያናችንን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች የቤተክርስቲያን ባለቤት ናቸው። እንደው እናንተ መባ ጣሉ አያገባችሁም፣ ሌላው ለኛ ጣሉት የሚለው አይሰራም። እንደው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል፣ አይሰራም። ቤተክርስቲያን ሁሉም ባለቤት ነው፣ መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማን ጮኸ? ከ3.25 ቢሊዮን በላይ ንብረታቸው ወድሟል። ማን ጮኸላቸው? ትልቅ ሀብት የነበራቸው ለማኝ ሆነዋል። ማን ጮኸላቸው? አባት ያለው ጮሃል እንዴ? አልጮኸም። ይሄም መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ውረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያለው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለው። ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይሄን አይነት ጥያቄዎች ሲነሱ የምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳን ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሆነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል፣ ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንጻውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንጻው ምን ያደርግልናል? ይሄን እኮ የሰራነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩ የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅድስት ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ። አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን፣ ክፋታችን ይቀጥልብን፣ አተንኩብን፣ እናንተ ሌላው ሁኑም። ችግሩን ማስወገድ ነው፣ ማጠብ ነው፣ ማንጻት ነው፣ ለቤተክርስቲያን በሚጠቅም መልኩ ማድረግ ነው። አትድረሱብኝ አይሰራም። ልክክል መገኘት መሆን ነው መቻሉ። ስለዚህ እኛም ህይወታችንን እናስተካክል። ቀኖና ህይወታችንን ኦርቶዶክሳዊ ህይወታችንን ዘልዛላ ወጣት እንዳይኖረን፣ አላግባብ
ድንግልናውን የሚያጣ ያለ ተክሊል ያለ ጊዜ ራሱን የሚያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን ሰነፍ የማይሰራ ገንዘብን የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል። በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል። ከመደንዘዝ ነፃ የሆነ ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ የማይጮህ ዝም ያለ በዓላማ የሚንቀሳቀስ ክርስቲያን መሆን ይጠይቀናል። ሌላ በቤተ ክርስቲያን ውስጥ የምናደርጋቸው ነጥቦቻችን በእያንዳንዳችን በየሰንበት ትምህርት ቤት በየጽዋ ማህበር በተለያየ መልኩ ቤተ ክርስቲያን በምትሰጠን አደረጃጀት ውስጥ አንድ ሁነን ለምትጠራን ግብረ መልስ ለመስጠት ባለቤት ሁነን ለመስራት አለሁኝ ማለት ተልእኮ ፈጻሚ ለመሆን ዝግጁ መሆን ይጠይቀናል። በእንዲህና በመሳሰለው ቤተ ክርስቲያን ልትቀጥል ትችላለች። ለቤተ ክርስቲያን መፍትሄው ልንገራችሁ፣ እኛና እግዚአብሔር ብቻ ነን። ለኦርቶዶክስ መፍትሄው እኛና እግዚአብሔር ብቻ ነን። ከኛውና ከእግዚአብሔር ውጪ የለም። ከኛና ከእግዚአብሔር ውጪ የለም። የብዙ ድቀቶቻችን ምክንያቶች ብዙ ናቸው። ቤተክርስቲያን ድቀቷ ቀኖናዊ መፍትሄ ድቀቱ፣ የክህነት ድቀቱ፣ የስብከት ድቀቱ፣ የምንኩስና ድቀቱ፣ የድቁና ድቀቱ፣ የመሪነት ድቀቱ፣ የክርስቲያን አኗኗር ድቀቱ ብዙ ነው። አንድ ክርስቲያን ከትዳር ውስጥ ያለው ድቀት ተቆጥሮ ተሰፍሮ ሲወጣ ራሱ የክርስቲያን ቤት አይመስልም። አንድ ዲያቆን በዲቁና ውስጥ ያለው ድቀቱ የዲቁና መልክ አይመስልም። እኔን ጨምሮ አንድ የሚያስተምር ሰው በስብከት ውስጥ ያለው ድቀቱ ሰባኪ አይመስልም። አንድ ካህን በክህነት ውስጥ ያለው ድቀቱ አይመስልም። አንድ መነኩሴም እንደዚህ አይመስልም። ይህ ማለት የሚሰሩ አባቶችን አይመለከትም፣ እኔን ነው የሚመለከተው ያጠፋሁትን። በሁሉም ወገን ድቀት አግኝቶናል። ይህንን ብናወራው አይሆንም። መሆን መመለስ ነው መቻል፣ ራሳችን ማቆም መቻል፣ መዘጋጀት መቻል። ሌላም በየጊዜው ለኦርቶዶክሳዊ መልስ አንዳንዱ ሰው መንፈሳዊ ሳይሆን መንፈሳዊነት ይቀጥል ይላል። ራሱ መንፈሳዊ መሆን አይፈልግም። መንፈሳዊነት እንዲቀጥል እኛም መሆን አለብን። ኦርቶዶክሳዊት ህይወታችን እንድትቀጥል እኛም መስራት ስላለብን ተባብረን እንድናደርግ ነው የምለው። አበዛውባችሁ ይመስለኛል። ብዙ ነው ችግራችን። መፍትሄ የምንፈልገውም በብዙ መንገድ ነው። በየትም ይሁን በየት ግን ለአንዲት ኦርቶዶክሳዊት ጉባኤ ማህበር ተልእኮ እንውሰድ። በቃ ቤተክርስቲያን ልካኛለች እንበል። ምን እያልሁኝ ነው? እስኪ ድምጻችሁን አስሙ። ማን ልካናለች? ቤተክርስቲያን ልካኛለች። እኔ ቤተክርስቲያን ልጅ ነኝ፣ ልካኛለች። ለአንዲት ኦርቶዶክስ ቤተክርስቲያን እየሰራሁ ነው፣ እያገለገልሁ ነው ብለን አገልጋይ ሆነን እናስብ፣ እንተባበር፣ እንተጋገዝ፣ እንረዳዳ፣ እንማማር ነው የምለው።